በእሳት የተሞከረና የተፈተነ ፍቅር። እንግዲህ ወርቅ በእሳት ተፈትኖ እንደሚያልፈው ሰላምም እንግዲህ በማኪ ሴራ ተፈትና አልፋለች። ማኪ ሰርጓ ተበላሸ፣ ሮዛ አበላሸችባት። ምክንያቱም እንግዲህ ማኪ እስካሁን ድረስ እየሄደች ያለችው በፍቅር ሳይሆን በእልህ መሆኑን የተገነዘበችው ሮዛ እረፊ አንተ፣ እኔ ሁለተኛ ሶስተኛ ድራማሽን ብታቆም ይሻላል፣ ከኔ አታመልጭም በማለት ብታስጠነቅቃትም ማኪ ግን እኔ ረፊ ትልኛለች፣ ያሳያታለሁ፣ እስከ ዘር ማንዘሯ እስር ቤት አስገባታለሁ እያለች እንግዲህ ያንን ቪዲዮ ይዛ አስገድዳ ለማግባት እንዳሰበች እና እሱንም ከዚህ በኋላ ምንም ልታስፈራራኝ አትችልም፣ ምክንያቱም አንተም እናትህም እህትህም እስር ቤት ትገባላችሁ በማለት ቪዲዮውን ስታስፈራራው እሱም ቢሆን አንገቷን ይዞ ሲጥይ ቢያረጋትም ልቀቀኝ ነግሬያለሁ በቀር እንዳላስይዛችሁ እያለች ማስፈራራሪ ከዛም በፊት ነፍሰ ጡር ነኝም ብላ መሞከረች። እንዲሁም ደግሞ ያን ሰውዬ ሲፈትኗቸው በቪዲዮ እየተከታተለ ቀርጻ እነሱን እኔ እታሰራለሁ በማለት አስመሰለች። ይህ ሁሉ ሮዛ አልተገነዘበቻትም። እናቲቱ ግን ከዚህ በላይ ፍቅር ካለ አላቅም ባካችሁ ልጅቷ ትክክል ናት እያለችም ነበር። በስከ መጨረሻም እንግዲህ ያንን ደግሞ ቪዲዮ ይዛ ማስፈራራት ስትቀጥል ሮዛ ደግሞ ልጁን መፈለግ ትቀጥላለች። ከዛም ምን ይሻለናል በማለት ሲጨናነቅ ናቴ አትጨናነቅ፣ እንደምንም ብዬ ፈልጌ ያመጣዋለሁኝ፣ ካልሆነ እናቴ እስር ቤት እንድትገባ ወይም እኔ ቤተሰቦች እስር ቤት እንደሚገቡብኝ ስለማልፈልግ ማግባት አይቀርም በማለት ተገዶ እንደሚያገባ ወሰነ። ከዛም ግን ሮዛ እንደምንም ብላ ሞቷል የተባለውን ጠፋም የተባለውን ሰውዬ በቪዲዮ ይዛ ያስፈራራችውንም ሰውዬ ከና አካሉ በሰርጓ ቀን ይዛ አባት ከች ብላ መጣች። በጣም ተናደደ፣ በጣም ተበሳጨች። በምትኩ የሰላምና የናቲ ቃል ኪዳን ተደረገበት። በሚገርም ሁኔታ እንግዲህ ማኪ እየሄደችበት ያለችው በእልህ እንጂ በፍቅር እንዳልሆነ ያየ ነው። አሁንም ቢሆን በህልሟም እያለመች ያለችው እሱ ጋር ቺስ እያለች እየጠጣች እየበላች እየተሳሳመች ያለውን በህልሟ እየሳቀች ስታይ ራሱ ድንገት ሰላም ብትደርስባት እንዴት ከእንደዚህ አይነት ህልሜ ትቀሰቅሽኛለች፣ ምን አገባች ብተኛ ብላ ደብድባታለች ማለት ነው። ከደበደበቻትም በኋላ እንድትደበድቢያታለች በማለት ሮዛም ሄዳ እሷንም ተቆጥታ ልጅኛዋንም ጸጉሯን አዘገጃጅታ እንዴት ስደበድብሽ ዝም ትያለሽ ስትላት ምን ላድርግ አለቃ አይደለች አለቃችሽ ብትሆኝ ተደብደብ የሚባል ነገር አለ እንዴ በዝም በይ ብላ አበረታታቻት። ከዛ በኋላ እንግዲህ ያንን በቴክስት ለናታል ከላከችለት ጀምሮ ናታል በጭንቀት ቢገባም ሮዛ ግን የእሷ ድራማ መሆኑን ምንጊዜ ማቃባት ነበረ። እንግዲህ ይህንን ነገር ደግሞ ለሰላም መናገር አለብኝ እውነታውን በማለት እንግዲህ አንድ ቦታ ሄደው እየተዝናኑ ያሉ ይነግራታል። ሰውየው አልሞተም፣ ለእናታችንን ለማሳመን ያክል ነው ፈተና ያደረግንላችሁ። እንዴ ለምን? እኔ እኮ ባይኔ በብረቱ አይቼዋለሁ። እንዴት ሞቷል እኮ እንዴት አልሞተም ትለኛለህ? ምን ለማለት ፈልገ ነው? ደግሞ መፈተን ለምን አስፈለገ? እኔን እንዴት ለፈተና ውድድር ታቀርበኛለህ? በማለት ሰጣ ገባ ስትል እባክህ ተረጅኝ እኮ ይሄ ነገር ታዲያ ለእናታችሁ ስታደርጉ እኔ እንደምወድቅ አውቃችሁ ነበር። አንቺ እኮ ልትናገሪ መጀመሪያ እኔ ብለሽ ስጀምር ይባል ነው። ቶሎ ብላ ቪዲዮ ቀርጻ አስቀምጣ ስለነበር እንደማትታሰር ስታውቀው እኔ ብላ ያለችው አሁን እኮ ደረስንባት ሚስጥሩን በማለት ሲነግራት በፍጹም አኩርፌ ያለው ናገሬ ብላው ነበር። ሆኖም ግን ለእህቱ መጥቶ ሲነግራት ሮዛ ደግሞ ወንድሜን ለምን አኮረፍሽው በማለት ትጠይቃታለች። እንዴ ታዲያ እንዴት ትፈትኑኛላችሁ በማለት ስጠይቃት ይህ እኮ ለእናቴ ብለን ያደረግነው ነው። እናቴ ታውቂያለሽ ማኪን እንዲያገባ ነው የምትፈልገው፣ እኛ ደግሞ ማኪን አንፈልጋትም፣ ማኪ ለልህ እንጂ ለፍቅር አትፈልገውም በማለት ትናገራታለች። ለማንኛውም አሁን እኔና አንቺ እንታረቅ ስትላት ከሮዛ ጋር ትታረቃለች። ለመሆኑ ደግሞ ወንድሜንም እንዳታኮርፊ አኩርፈሽ እንግዲህ በጨለማ ወጥቶ ጨረቃ እያየ በብርድ ቢመታ ብርድ መታው ብለሽ የምታስታምሚው አንቺ ነሽ፣ መከራው ላንቺ ነው በማለት ትላታለች። ከዛም እንደ ልማዳቸው በኮሪደር ወጥተው ጨረቃን እያዩ ሲዝናኑ ይቅርታ አድርጊልኝ እያለ ስጠይቃት በፍጹም ይቅርታ አላደርግልም ብላ ስታበቃ በሱ የሚጨክል ልብ ስለሌላት እሷም ይቅርታ አድርጋው የተሳሳቁ የተጫወቱ ማምሸት ጀመሩ። የተከሰተውን ነገር ረሱት። ሰላም ወደ ቻናል የተከታታዮች ሰላማችሁ ያላችሁበት ብዛ። ቻናላችን አዲስ
የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ ማኪ አሁንም ቪዲዮውን ይዛ በማስፈራራት በግዴታ እንድታገባው ቢደረግም ሆኖም ግን ሮዛ በፍጹም እሱን ልታገባ አልችልም። ሰውየው ስልክ የማያነሳበት ምክንያት ምንድን ነው? እንደምንም ብዬ ፈልጌ ያመጣዋለሁ በማለት እንግዲህ ሮዛ የጠፋውንና ሞቷል እያሉ ድራማ የሰሩበትን በገዛ ራሳችን እናታችንን ለማሳመን ብለን የሰራነው ቤተሰቦቻችንን አደጋ ላይ መጣሉ በጣም ያሳዝናል በማለት ሮዛም እኔ ከኔ ጋር ትፈታተኝ ብያታለሁ፣ በፍጹም አልተዋትም ብላ እስከ መጨረሻ ግቧን ቀጠለችበት። በዛም መካከል ሰውየውን አግኝታው ይዛባከች ብላ ስትመጣ ደነገጠች። ከዛም በኋላ በተኛችበት ደግሞ ስልኳን ቀስ ብላ አንስታ ቪዲዮውንም ከስልኳ አጠፋችባት። በጣም መጨለለች፣ ተናደደች። እንዴት ይህን ልታደርጉ ትችላላችሁ? በማለት ሪያሊ እናቲቱም እባካችሁ ይቺ ልጅ አልፋለች እያለች እናቲቱም ማኪ እንድታገባላት እየጣረች ነበር። በፍጹም ግን አታገባም በማለት ወሰኑ። እንግዲህ የዛኔም እንደዛ አድርጋ እንደሆነ እንጂ አላንድ ነገር እሷ በፍጹም እሺ ብላ እንደማትስማማ የሮዛ ደጋግማ ለእናቷ ብትናገራትም እናቲቱ ግን እውነተኛ ፍቅር ከዚህ በላይ በምንድን ነው የሚለካው? ተዋትም የራሷን አሳልፋ ከሰጠች ለሰርቆ ተዳረገች። በፍጹም እማዬ አትመኛት፣ ታያለሽ አሁንም ድራማዋን ትቀጥላለች በማለት ቢሉም እሱም እንግዲህ አብረኸኝ መተኛት አለብህ፣ አብሬ ከአንተ ጋር መቀመጥ አለብኝ እያለች ወደ ክፍል መኝታ ቤቱ ላይ ስትገባ ውጭልኝ አይንሽን እንዳይሽ አልፈልግም ብሎ ገፍትሮ ከክፍል አውጥቶ ሲሰዳት አትችልም፣ ከዚህ በኋላ አትችልም። ለምንድን ነው የማልችለው? ካልቻል እኔን የምታባረር ከሆነ ይህንን ቪዲዮ ወስጄ ለፖሊስ አሰጥቼ እናትህንም ሆነ አንተም ቤተሰቦችን እስር ቤት ትገባላችሁ ስትለው ውጭልኝ፣ አልፈልግሽም፣ ውጭልኝ፣ ፈለግሽውን ማድረግ ትችያለሽ በማለት እሱም ቆርጦ ቢያሰናብታትም ግን ቆም ብሎ ለእህቱ ለሮዛ ቀጥሮ ሲነግራት በፍጹም እናቴ እንድትታሰር ስለማልፈልግ ይቅርታ አድርጊልኝ እኔ ልስማማ ነው በማለት ሲላት በፍጹም እንዳትስማማ በማለት አስጠነቀቀችው። እሱም ግን ምን እያልሽ ነው? አይደለም እናቴ እኮ ሙሉ ቤተሰቦቻችን ሊታሰሩ ነው እኮ እያለ ሲላት ታያለህ አሁን ይህ ሰው የሆነ ነገር ገጥሞት ሊችላል አንድ ቀን ወይ ቻርጅ ጨርሳል ወይንም አንድ ነገር ሆናል እንጂ በፍጹም እሱ ከኛ አይርቅም እና አገኘዋለሁ ብላ አስጠነቀቀችው። ለናታል ቪዲዮውንም ከላከችለት በኋላ መቼም ውሸቷ እንደሚጋለጥ ያወቀችው ማርኪ ይህንን ነገር አንድ ሰው እንዲያየው ባታሳየው መልካም ነው፣ ቤተሰብም ሆነ የውጭ ሰው እንዲያየው አይፈቀድም በማለት ነበር የነገረችው። አንቺ ግን እስከ መቼ ነው ህይወቴን ስዑል የምታደርጊው? ከመቼ ነው ሲላት ናታል ተረጋጋ ስትለው አንገቷን ይዞ ሲጥ አደረጋት። ከዚህ በኋላ ከፊቴ ራቂ ነው ብልሽ ይገባሻል አይገባሽም በማለት ይናገራታል። እኔ አንተን ህይወት ላስተካክል ገነት ላደርግልህ እንጂ ለሌላ አይደለም። እንዴት እንደዚህ አይነት ቪዲዮ ቀረጸሽ ታስቀምጫለሽ ብሎ ሲጠይቃት ለእንደዚህ አይነቱ ቀን ይሆነናል ብዬ ነዋ በማለት ስትለው የምናባሽ ቀን ነው በማለት አሁንም አንገቷን እንደያዘ አንደፋደፋት። ግዴታ እህት አገባኛለህ፣ ምክንያቱም እህትህና እናትህ ሬሳ እየገነዙ የሚያሳየውን ቪዲዮ ካልሆነ እለቀዋለሁ ብላ ስትለው አላገባሽም አላት። እንግዲያውም ዛሬ ምሽት ላይ ለቤተሰቦች ሰብስበ እንደምንጋባ ልትነግራቸው ይገባል በማለት ስታስጠነቅቀው በፍጹም አንቺን አላገባሽም አላደርገውም አላት። ከዛም ሮዛ ከተኛችበት ክፍል እየሮጠ ሂዶ ሮዛን ከተኛችበት ቀስቅሶ ቪዲዮውን አሳያት። ሮዛ ማየችና እንዴት ብላ ስልኳን ይዛ ወደ ውጭ ሄደች። ውጭ ሂዳ ለሰውየው በተከታታይ ስትደውልለት ሰውየው ስልኩ አይነሳም። እመነኝ የሆነ ነገር አድርገው ነው እንጂ ሰውየው ከኛ አይርቅም፣ ቆሞም ሲሄድም አይቼዋለሁ እኮ ምን ማለት ነው ናታል በማለት ሮዛም ግራ ተጋባችና ከዛ በኋላ በተደጋጋሚ እንታየኛለህ ድራማውን አከሽፍባታለሁ ድራማ ነው አለችው። እንግዲህ ነገር ከሆነ እናቴን አሳልፌ መስጠት ስላልፈለኩኝ ማግባት አለብኝ ሲል ልታገባት ብትል እንደምንም ፈልጌ ዘርቋ ግን ነው ማዋረዳት በማለት ሮዛ አጥብቃት መከላከል ጀመረች። ማኪ ራሷን ቁጭ ብላ ለምንድን ነው ማኪ ቤተሰብ የማይወድሽ ዘመድ የማይወድሽ አንድ ሰው እንኳ አይወድሽም ምን ብታደርግ ይሆን ሰው ሊወድሽ የሚችለው እያለች ራሷ ጋር ስትማጎት ነበረ። ከዛ በኋላ ለሰርጓ ቬሎም እየመረጠችም ነበረ። አበባዬ ሰርጌ ሲታይ በካባ ናታል ሲያገባኝ እያለች ቤቱን ውስጥ በተቀውጠው ገባ። ትጨፍር ትዘፍን ገባ። ከዛም በኋላ ሰላም አየቻትና ምን ሆነች ነው በሰላም ነው ስትላት ለሰርጌ ዝግጅት እያደረግኩ ነው
ዛሬ ምሽት ላይ ቤተሰቦቹን ሰብስቦ ሰርጌን ያሳውቅልኛል አለቻት። ማን ስትላት ናታን ሊያገባኝ ነው ገባሽ? ስለዚህ እሱም አግብቼ ካባ ለብሼ ቬሎ መረጣ ገብቻለሁ፣ ቬሎ መርጬ እሱን ላገባው ነው ስትላት እንደገና ሰላም እውነትም ይሄን ነገር ሊሆን ነው እንደ ብላ ራሷን ጠየቀች፣ ተጨናነቀች። ምክንያቱም እሷም የፈለገ ቢሆን ናታልን ማግባት ነው የምትፈልገው። ናታል ግን ወደ ኪችን ሄድና ከአንቺ ውጭ ማንንም አላገባም፣ ዝም በያት፣ የፈለገ ታድርግ በማለት እቅፍ አድርጎ እሷን እየሳማት ቆየ። እሷም እሺ እኔም እኮ በጣም ነው የማፈቅርህ፣ በጣም ነው የምወድህ እያለች እሷም ግን እውነቱን ስትገልጽለት ነበር። እንደውም ቬሎ መረጣ ላይ እንድኮነች ቬሎ ልታገባት ነው እያየች ነው ስትል እሷ ህልሟን መቼም አታሳካም፣ አንቺ ዝም በያት። እኔን እንደውም በቴክስት አድርጋ የቬሎ ልብሶቹን ወደ እነሱ መላክ ጀመረች። ከዛም ቪዲዮ ደግሞ እንደያዘችው እንድታቅ ሰላም ወደ ሰላም የሰርግ ቪዲዮዎቹን ስትልክለት እሱም እያየ እብድ ናት እኮ ዝም በያት፣ ጤነኛ ናት ብለሽ ነው ወይ እያለ እየተናደደ ነበር። በፍጹም ግን እኮ እናት እስር ቤት ይገቡባል፣ ስለዚህ ሁላችሁም ትገባላችሁ፣ የፈለገ ነገር ብንገባ ሮዛ አንድ መላ አጣጣም ታመጣዋለች፣ አሁን ሰውየው እንደምንም ብላ ፈልጋ በማለት ለሰላም እንድትረጋጋ ይነግራታል። እንግዲህ ውድ ተመልካቾቼ ቻናሉን ሰብስክራይብ እያደረጉ ይጠብቁን።